ወደ ሪዞሮ ተኮሰው ጥይቱን ሁለተኛ ያ የተኮሰው ጥይት በቀጥታ መጥቶ አንገቴ ውስጥ ነው የገባውና ባዶ እጄን መሞት ፈልጋል በተለይ ደግሞ ለንደኔ አይነት በቃ አብቅቷል አክትሟል ሁሉም ነገር ጨልሟል በተባለበት ሰዓት እኔ ወረቀት አውጥቼ ራሴን ለማጥፋት ደብዳቤ ጻፍኩላት ናደራሽ ልጄ ናደራ እኔ አልቻልኩም ኖሬም አልጠቀምኩሽም ግን ሰበብ ሆነ ለአንድ ሰው ህይወት መቀጠል ምክንያት መሆን መታደል ነውና ታማ ቆንጆ አመጣጥ መጣህና መጣሁኝ ቢሮ ገባው በጥይት ተመታው ብለህ ነግረህናል ሄሎ የአባይ የወንዝ ልጆች በአገር ውስጥም ከሀገር ውጪም ያላችሁ በየትኛውም የዓለም ዳርቻ ውስጥ ያላችሁ ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ ለማለት እንወዳለን ሄሎ አባይ በአባይ ቴሌቪዥን ሰዓቱን ጠብቆ ተከስቷል ማለት ነው እንግዲህ በዚህ ፕሮግራማችን ረብ ያሉ ጨዋታዎችን ቁም ነገሮችን ወደ እናንተ እንልካለን እናንተም አድማጭ ተመልካቾቻችን ደግሞ ያተረፋችሁበት እንደሆነ ተስፋ እናደርጋለን እንግዲህ ስኬትን የጀመሩ በስኬት መንገድ ላይ ያሉ እኛ ተግባቦት ስኬታማ ናቸው ብለን ያሰብናቸው ወይ ደግሞ ቢመጡ መልእክት ቢሰጡን የተለየ ትርጉም ይኖረዋል ብለን ያልናቸውን ሰዎች ወደዚህ ወንበር እንግዳ አድርገን እየሰየምን ወደ እናንተ የምናቀርብበት ሰዓታችን ነው አብራችሁን ቆዩ ለማለት እንወዳለን እንደሌላው ጊዜም ዛሬ አንድ ትልቅ እንግዳ ሰይመናል ከልጅነቱ ጀምሮ የህግ ባለሙያ ዳኛ መሆን ይፈልግ ነበር በሃይማኖታዊ አስተምሮት አገልጋይ ነው በህግ ትምህርት በማዕረግ ተመርቆ በህግ አማካሪነትና ጠበቃ በመሆን ሰርቷል በስራው ምክንያት ፍትህ ለማስፈን እሱና አለቃው ዋጋ ከፍለዋል በተከፈለው መስዋዕትነት አለቃው ህይወቱ አልፏል እሱን ደግሞ ከባድ ጉዳት ጥሎበት አልፏል ለብዙዎች የጽናት ተምሳሌት ነው የህይወት ተሞክሮና ምልከታዎቹ የሰነዱ 3 መጽሐፍቶችን ለንባብ አብቅቷል የስነ ልቦናና የህግ አማካሪ ዳግማዊ አሰፋ እዚህ ይገኛል አብረን የምንቆይ ይሆናል ጥሩ ጊዜ ይኖራል አብራችሁን ቆዩ ፕሮግራማችን ሄሎ አባይ ነው ዳግዬ እንኳን ደህና መጣ ይገ እንኳን ደህና ቆየኝ ስላገኘሁ በጣም ደስ ብሎኛል በጣም እኔም ደስ ብሎኛል ያው ቀድሞ የታሰበ ነገር ነበር አዎ እንግዲህ ሁሉም እግዚአብሔር ባለው ጊዜ ነው የሚሆነውና ዛሬ ተሳክቶልን ተገናኝተናል አዎ ከረጅም ጊዜ በኋላ ነው ቅርብ ጊዜ ኤርፖርት አውሮፕላን ማረፊያ እየተሳፈርክ ነበር ያገኘው ከዛ በፊት ከረጅም ጊዜ በፊት ነው የተገናኘነው እናወራዋለን ውስጤ ሲመላለስ ከነበር አንድ ጥያቄ ልጀምር እስኪ ዳጊ እኛም እናቀው ወይም ያወቅነው ወይም ሀገር ያወቀው ዳጊ ይሄኛው ዳጊ ነው ያኛው ዳጊ ዊልቸር ላይ ያልነበረው ዳጊ ይሄ ነገር ባይሆን ኖሮ ዛሬ እናውቀው ነበር ወይ ደግሞ ትላንትና ህልሙ ላይ ይሄኛው አደጋ የፈጠረው ነው ወይስ የትላንትናው ዳጊ ይሄንን ይሆን ነበር ከባድ ጥያቄ እኮ መጀመር ጥሩ አይደል አቀላሉ ነው ሁሌ ብሰለሰልብኛል ዳጊ ለዛ ነው ከዛ በፊት አንድ ነገር ልንገር እሺ ዛሬ መስከረም 28 ነው የዛሬ 11 አመት በዚህ ሰዓት ሰርጀሪ ላይ ነበርኩ ያደጋው ወቅት ነበር አደጋው የተፈጠረው ኤግዛክትሊ የዛሬ 11 አመት መስከረም 28 ነው የሚገርም ግጥምጥሞሽ ነው እና ዛሬ 11ኛ አመት ልደቴን እያከበርኩኝ ነው ዋው የተገናኘነው ዋው ጥሩ ቀን ነው እንኳን ተረፍክ እንኳን ሊቁጭ ብሎ ለማውራት እግዚአብሔር ይመስገን ተርፎ መናገር ጥሩ ነው ኖሮ ማመስገን ቀላል ነው እግዚአብሔር አይሳሳትም ሁሌም ነገሮችን ሲያደርግ የራሱ አላማና ቅድ ይኖረዋል ግን እንዳልኩ እንግዲህ ዛሬ 11ኛ አመት ነው ይገርማል የሚገርም ነው ብዙ ቦታዎች ላይ ተናግሬ አላቅም ሌላ ቦታ ዛሬ አንድ ነገር ልንገር እሺ ከስመረቅ 2006 ነው የተመረኩት 2007 ነው የተመታሁት የመጽሔቴ ፎቶ ስር ቢገድሉም አትሙት እግዚአብሔር የረዳው ሰው ምን ይሆናል ብዬ ነበር የጻፍኩት አንዴ ደግሞ ቢገድሉም አትሙት እግዚአብሔር የረዳው ሰው ምን ይሆናል ነበር ያልኩትና
ትንቢት ይመስላል አይደል? የሆነ ነገር ይመስላል ማለት አስቀድሞን የሚመጣውን ነገር ያወቀ ሰው የተናገረው ነው ይመስላል። እንግዲህ አላቅም፣ መቼም እግዚአብሔር አዋቂ ነውና። ለማንኛውም ዛሬ በትክክለኛው በ11ኛው ዓመት ነው እያወራን ያለነው። አዲስ ህይወት አዲስ ጊዜ ተሰጠ 11ኛ ዓመት። በጣም የሚገርም ነው። እንደምታውቀው የመትረፍ እድል የነበረኝ 2% ብቻ ነው። አንድ ሌላ ሐኪምም አይቶኝ 10% የመትረፍ እድል ቢኖረው ነው። እግዚአብሔር ደግሞ ያንን 2% ቀይሮት ያለፉትን 11 ዓመታት አኑሮኛል። እግዚአብሔር ይመስገን ነው ብለው። የሚገርም ነው። ያኛው ዳግም ካደጋው በፊት የነበረው ረጅሙን እድሜውን በቤተ ክርስቲያን ውስጥ ሐዋሳ ቅዱስ ገብርኤል ገዳም በመዝሙር በኪነ ጥበብ ከዛ ደግሞ በስብከት በሰንበት ትምህርት ቤቶች ኃላፊነት ውስጥ የነበረ ነውና ፍጹም የሆነ እግዚአብሔርን መፍራት የነበረኝ ሰው ደግሞ በጣም በቅንነት አፌን ሞልቼ ልናገር በምችለው ድፍረት ፍጹም ቅንነትና እግዚአብሔርን በመፍራት ያገለግል የነበረ ሰው ነው ያኛው ዳግም። በትምህርቴ ጎበዝ ተማሪ ነኝ። በተለይም ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል ባለው ተሸላሚ ከሚባሉ ተማሪዎች ውስጥ ነው የነበርኩት። ብዙ ቤተሰብ ጋር የነበረኝ ግንኙነት መልካም፣ በማህበራዊም ህይወቴ በጣም ጥሩ። በቤተክርስቲያን በጣም ከመልመድ የተነሳ ሄድና እንትናን ቡና ጠራ ተብዬ ስላክ እሺ ብዬ ወጥቼ ከሆነ ደቂቃ በኋላ ስነቃ ራሴን ቤተክርስቲያን ነው ማገኘው። እግሬ ለምዶ በቃ ቤተክርስቲያን ነው የሚሄደው። ትምህርት ቤትም ሲሄድ የትምህርት ቤቴ መንገድና የቤተክርስቲያን መንገድ አንድ አይደለም። ግን በቃ በደመ ነፍስ ቤተክርስቲያን ሄጄ ነው ነቅቼ እንዴ ብዬ ወደ ትምህርት ቤት የምሄደውና የዛ አይነት ህይወት የነበረው ነው ዳግማዊና ጥሩ ነበር፣ እግዚአብሔር ይመስገን። ይሄኛው ዳግም አሁን ይገርማል። በኋላ እንመለስበታለን። ይሄ ይቅርባይነቱ መተው አሁን ያወቅነው ዳግም መሰረቱ እዛ ጋር እንደሆነ ይገባሃል፣ ግልጽ ነው። ግን እንደ ራእይ እንደ ሐሳብ ያኛውን ዳግም ይሄኛው ነገር ባይፈጠር እናቀው ነበረ። ህልሙ ይሄ ነበር። አሁን ይሄ መጽሐፍ የሚጽፍልን ሞቲቬት የሚያደርገን የሚያነቃን ይሄኛው ሀገር ያወቀው ዳግም እናቀው ነበረ ብለህ ታስባለህ? ህልሙ ምን ነበር? ያኛው ሙሉ በሙሉ ዳኛ መሆን ነው ፍላጎት። እግዚአብሔርን መፍራት በልቤ ስላለ ብዙ ደግሞ የፍትህ መጓደሎችን አይ ስለነበረ ሙሉ በሙሉ ዳኛ የመሆን ፍላጎት ነው የነበረኝ። ስማርም ዳኛ ለመሆን የተማርኩት በቃ ስፔሲፊካሊ ዳኛ ለመሆን ብቻ ነው። አስተማሪዎቼ እንኳን በሆነ አጋጣሚ አቃቤ ህግ ብትሆን ምናምን ሲሉ ነው እኔ ዳኛ ነው መሆነው ነው ምለው። እያየሁትም የመጣሁት ዳኛ ለመሆን ነው። ህይወቴ ብዙ እንደው አንዳንድ ሰው በቃ ካደጋው በኋላ የመጣ አዲስ ማንነት አድርጎ ይወስደዋል። ግን እንደሱ አይደለም። አደጋ በእርግጥ አዲስ ማንነት ሊይዞልህ ሊመጣ ይችላል። አንዳንዴም ግን መጥፎም ሊያደርግህ ይችላል፣ መራራ ያደርግሃል ሲበዛም እንደሱ። ምክንያቱም እኔ ሰው ለመጥላት በቂ ምክንያት ያለኝ ሰው ነኝ፣ ያለ ምክንያት ስለተጎዳሁና ህይወት ምርጫ ስለሆነ ይሄኛውን ማንነትን ትመርጠዋለህ እንጂ መጥፎም ለመሆን እድሉ አለ። ግን በእግዚአብሔር ቤት ስታድግ የእግዚአብሔርን ቃል እያወቅክ ስታድግ ሰብእናም እየተገነባ ነው የሚመጣው። የማንበብ ልምዶችም ነበሩኝ። ህግ ደግሞ ስትማር ማንበብ ግዴታ ነው። ይሄ ኢንተርዲሲፕሊነሪ በሆነ መልኩ ብዙ ነገሮችን ታነባለህ። ስታነብ ደግሞ ሰብእና ይቀረጻል። እንደዛም ቢሆን ግን ይሄኛው ዓላማ ያለው ዳግም አይደለም። ያኛው ዳግም በራሱ ጥሩ ነው፣ በራሱ ጠንካራ ነው፣ በብዙ ፈተናዎች ውስጥ የሚያለፈ ነው። ግን ቢሆንም
ለዚህኛው ዳግም በዚህኛው መልኩ ሊታወቅ የሚችል አይደለም። ጥሩ ዳኛ ሊሆን ይችል ይሆናል ወይ ጥሩ ጠበቃ ሊሆን ይችላል። 1000 2000 5000 10000 ሰዎችን በሕግ ልረዳ ይችል ይሆናል። ዛሬ በእያንዳንዱ ጓዳ ውስጥ ገብቼ ጽናትን፣ ይቅርታን፣ ተስፋን በምሰብክበት ደረጃ ግን አልሆንም። ምንም ጥያቄ የለውም። ያኔ እግሮቼ እስከሚችሉት ድረስ ሊሄድ ይችል ይሆናል። ዛሬ ግን ዊልቸር ላይ ሆኜ በዓለም ድረስ ሄጃለሁ። በእያንዳንዱ ቤት ውስጥም ታሪክ ያለ እንጂ በፍጹም በዚህኛው ልክ ያኛው ሊሄድ አይችልም እስከሚገባኝ ድረስ። ግሩም ነው። እንደው ዳጊ ድፍረት አይሆንብኝና አንዳንዴ የምታወራው ነገር በሰውየው ጫማ ላይ ሆነህ ማሰብ ሊጠይቅ ይችላል። በጣምም ከባድ ነገር ነው። አሁን እየተነተንክ ስታወራልኝ ይሄኛው በእግሩ ሳይሆን በአይምሮ ዓለምን ያዳረሰው የጻፈው ብዙዎች ጋር ተደራሽ የሆነ ብዙዎችን ያነቃው ዳግም ትላንትና ከነበረው ጋር እያነጻጸርን አወራን። ይሄንን እንደው ይሁን በጎ ነው፣ ምክንያቱም መትረፍ የቻለውን ዳግም ለብዙዎች መትረፍ የቻለውን ዳግም ወልዷልና በቃ ጥሩ ነው ብለህ ነው አክሴፕት ያደረከው ወይስ እንደው ባይሆን ኖሮ የሚባል ነገር የለም? ግን እንዴት አድርገህ ነው የተረዳኸው? አይ እኔ ወደዋለሁ ይሄኛውን ዳግም። ያኛው ዳግም ብዙ ጥረት ያለው ነው እንዳልኩ፣ በቤተ ክርስቲያን ማደጉ ያነጸው በስነ ምግባር ያነጸው ማንነት አለ፣ ተገንብቶ የመጣ ነገር አለ። ይሄ ከዚህ ካደገው በኋላ አዲስ መጣ የምትለው ነገር አይደለም። እሱ ግልጽ ነው። እርሾ እዛ ጋር የተጣለ ነው ጥንስሱ። እዚህ ጋር የመጣው ደግሞ እግዚአብሔር ካዘጋጀለት የህይወት ፐርፐዝ ጋር የተገናኘ ነው በትክክል እና በዛኛው ማንነት የነበረውን ብርታት በዚህኛው ጨምሮ የህይወቱን ዓላማ አግኝቶ የሚሄድ ነውና አንዳንድ ጊዜ የወደድከውን ካላገኘ ያገኘውን ትወደዋለህ። መቼም የዊልቸር ህይወት እኮ በጣም ቆንጆ ነው፣ እዚህ ላይ በመኖሬ በጣም አሪፍ ነው ብልህ አይመስልም። እንደው ዝም ብሎ ጉንጫ አልፋ ንግግር ነው የሚሆነው። ግን ደግሞ እውነቱን ደግሞ ስታየው ደግሞ ቅድም እንዳልኩ ከህይወት ግብና ዓላማ ጋር ተገናኝተ ይሄ ደረቅ እንጀራ የምትሸጥ ሴት በየመንደሩ የምናየው ደረቅ እንጀራ ለምትባለው ሴት እንጀራዋ ነው የሚያምረው። እሷ ሁሌም በእሳት ትጠበሳለች፣ በጭስ ትታፈናለች። ያላትን በጎ ነገር ግን እየሰጣች ታኖራለች። በእንጀራው የሚመጣው ገቢ ደግሞ እሷንም ያኖራታል፣ ልጆቿንም ያኖራቸዋልና አይዋሽም። የማይመች ብዙ ነገር አለው። በየቀኑ ማሳልፈው ከባባድ ነገር አለው። በሁሉም ረገድ በፊዚካሊም ሊሆን ይችላል፣ በህመምም ሊሆን ይችላል፣ በገንዘብም ሊሆን ይችላል እና ብታሳልፈው ከባድ ነገር ይኖረዋል። የምትሰጠው ደግሞ በዛው ልክ ይኖረዋል። የእግዚአብሔርን ደግሞ አብሮነት ሁሌ ይዘው ነው የምትኖረው። እኔ አሁን በእንትን ቀን እግዚአብሔር አተረፈኝ፣ በዚህ ቀን እግዚአብሔር ደረሰልኝ አይደለም የምለው። በየሰከንዱ ነው ለኔ የሚደርስልኝ፣ በየሰከንዱ ነው የሚጠብቀኝና ብዙ የምወድለት ነገር አለው ይሄኛው ህይወት የእውነት። ስለዚህ ይሄ ልክ እንዴት ነው አንዳንድ ነገር በህይወታችን ላይ ሲደርስ ለበጎ ነው ለዓላማ ነው እንደምንለው ነው የተቀበልከው? አንዳንድ ነገሮች አሁን አደጋ ሲደርስ ምሬት ነው፣ ቅድም ብለዋል። ብዙ ቂም አለ እንዳልከው፣ ብዙ ዓለምንም ሰውንም ልጠላበት የምትችለው ምክንያት አለ ምናምን። ግን የሆነውን ነገር ስታይ ግን አይ በቃ ይሄ እንዲህ ሆነው እኔ እንዲህ መሆን ስለነበረብኝ ነው የሚል ለበጎ ነው ብሎ የሚቀበል ነገር አለ ነው እንጂ ነው የእውነት ነው። ሁኔታው በጎ ላይሆን ይችላል። እግዚአብሔር ግን ለበጎ አድርጎታል ይሄ አምናለሁ። ቅድም እንዳልኩ እግዚአብሔር አይሳሳትም። እንድሰራለት የፈለገው የቤት ስራ ስላለ ይመስለኛል። እኔ እግዚአብሔር አገልጋይ ነኝ። በወቅቱ ወንጌልን መማር ወንጌልን ማስተምር ሰው ነኝ። እንደ አቻ ጓደኞቼ
ልጨፍር ልጠጣ ልዝናና እምል ሰውም አይደለሁም። እግዚአብሔር ከጠበቀ መጠበቅ ያለበት እኔን ነው ብዬ እማምን ሰው ነኝ። ግን ደግሞ እግዚአብሔር ለዓላማው ከፈለገህና እንድታልፍበት የሚፈልገው መንገድ ካለው እሱን ማንም ሊያስቆመው አይችልም። መንፈሳዊ ነገር ማውራት ይችላል አይደል? መብትህ ነው እንደፈለግ። እግዚአብሔር ሙሴን ለእስራኤላውያንን ከባርነት እንዲያወጣ ሲመርጠው ሙሴ አንድ ነገር አለው። እኔ አንደበቴ ኮልታፋ ነው እና እንዴት ሆኜ ነው ንጉስ ፊት የምቀርበው አለው። አንደበቱን ማስተካከል ለእግዚአብሔር የሚቀለው እሱ ነው እንዴ? አንድ ምላስህ ነው ችግሩ? ኮልታፋ መሆን ነው ችግሩ አለ። በቃ ይሄው ምላስን አስተካክያለሁ ማለት ለእግዚአብሔር ይቀላል። ግን ለሙሴ ምንድነው ያለው? ውርም ማደርግ ሽባም ማደርግ ደንቆሮም ማደርግ ማድንም እኔ እግዚአብሔር ነኝ አለው። አሁን ምንድነው የምትጠብቀው? ስለዚህ አድኛለሁ የሚለውን ነው የምትጠብቀው አይደል? እግዚአብሔር ግን ሂድ ሙሴ ወንድም አሮን ካንተ ጋር ይወጣል አንደበትም ይሆናል። አሁን አሮን ምን ያደርጋል? የሚቀለው እኮ ሙሴን በቃ አለቀ መስጠት ነው። እግዚአብሔር ግን ኮልታፋውን ሰው አስነስቶ ንጉሱን ማሸነፍ ፈልጎ ነበር። እግዚአብሔር መስራት የፈለገበትን መንገድ ማንም ሊመራው አይችልም። በኮልታፋው ሰው ሌላ ተናጋሪ አድርጎ መስራት ከፈለገ በዛ መልኩ ነው የሚሰራው። እኔ እግዚአብሔር በዚህ ምድር ላይ እንድሰራው ለፈለገው ነገር እኔን በዚህ ውስጥ ማሳለፍ ከወደደ ይሄ እግዚአብሔር መውደድ ነው። ይሄ የአበባ ማስቀመጫ ሸክላ ነው። ይሄንንም የሰራው ጀበናንም የሰራው አንድ ሸክላ ሰሪ ነው። ያኛውን እሳት ላይ ይጥደዋል፣ ይሄኛውን አበባ ማስቀመጫ አርጎ ሳሎን ያስቀምጠዋል። ሰሪው የወዳጁ ነው። የማምንበትን ነው መነገር። እግዚአብሔር በዚህ ውስጥ መስራት ከወደደ እኛ ሸክላ ነን። ሳሎን የሚያስቀምጥበትም ቀን ይመጣል፣ እሳት ላይ የሚያስቀምጥበት ቀን ይመጣል። እሱ እንደወደደው ነው። ስለዚህ እኔ ማምነው እንደዛ ነው። እግዚአብሔር በዚህ ውስጥ እያሳለፈ የሚሰራ ከሆነ ይስራ። በቃ እሱ የእግዚአብሔር ፍቃድ ነውና ይሄንን ነው አምኜ ምንኖረው። ግሩም ነው ዳጊ፣ በጣም ግሩም ነው። እንደው በወፍ በረር እናየዋለን። ብዙ ሚዲያዎች ላይ ሰዎች ያውቃሉ፣ የተፈጠረውን አደጋ ይሰማሉ። ግን ደግሞ ያልሰሙ ሰዎች እንደው ፕሮግራማችን የሚከታተሉ ካሉ እንደው በአጭሩ የተፈጠረውን ነገር እንደው ነካ አድርገን እናልፋታለን። ግን ዳጊ ከዛ ጋር አያይዘ አደጋው ሲፈጠር አደጋው ከተፈጠረ በኋላ ኢቭን እኛ እንኳን ቤት አንተ ጋር በምንመጣ ሰዓት የነበረ ስሜትና ከዛ በኋላ ደግሞ አሁን ላይ ብዙ ሚዲያዎች ላይ ያለው ይሄ መነቃቃቱ የተሻሉ ነገሮች መምጣታቸው ምናምንና በአንተ ላይ ያሉት ለውጦች ምን ይመስላሉ? በጤና ይረገድ ነው። በጤና ፊዚካሊም ሊሆን ይችላል አጠቃላይ። ምክንያቱም ሐሳቦችም ምናምኖችም ትላንትና የነበሩ ሐሳቢዎችም ተስፋ ማግኘት ይሆናል፣ ተስፋ መቁረጥ ይሆናል አይሆንም ሊሆን ይችላል። እንደገና ደግሞ ፊዚካል ተፈጥሯችን ላይ ደግሞ የመጡ ለውጦች ሊኖሩ ይችላሉ። ብዙ ናቸው ለውጦቹና ከዛ አንፃር ካደጋው በኋላ ትላንትና ዛሬ ዳጊ ያለው ነገር ምን ይመስላል? የአደጋውና እዛ አካባቢ የነበሩ ጊዜያቶች በጣም ከባድ ነበሩ። ፊዚካሊ የነበረው ህመም ከባድ ነው። ምክንያቱም አንገቴን የተመታሁት ያከርካሪ አጥንት ነው፣ የነርቭ ጉዳት ነው። ከላይ እስከ ታች ድረስ ነው ህመሙ። ለምሳሌ እጅህ ቢጎዳ እጅህን ነው የሚያምህ፣ ወይ እግርህ ቢጎዳ እግርህን ነው የሚያምህ። አንገት የሁሉም ነገር ሶርስ ነውና ከጭንቅላት ቀጥሎ ዋናው ዘንግ ስለሆነ የተጎዳው ፔኑ በጣም ከባድ ነው። አዎ በብዙ ማሽኖች ነው የምንቀሳቀሰው። ካቲተሩ፣ ኮሎስቶሚዮ፣ ለመመገብ የምጠቀምባቸው ቲዩቦች በጣም ከባድ ናቸው። ቀዶ ጥገናዎቹም ከባድ ናቸው። እስከዛሬ ድረስ ባለፉት 11 አመታት ውስጥ ከ10 ጊዜ በላይ ቀዶ ጥገናዎች አድርጌያለሁ። ቀላል አይደሉምና የዛ ሰሞን ከባድ ነው። በጊዜ ሂደት ደግሞ ህክምናውም እየተጠናከረ ፊዚዮቴራፒውም እየተደረገ በመንፈሳዊ መንገዶችም ጸሎትም ጸበልም ብዙ ነገር እየተካሄደ
ባህላዊ ህክምናዎችም እየተጨመሩ ሲመጡ ጤናዬ ላይ ጥሩ መሻሻል በተለይም በዚህ አመት ወደ 3 ህክምናዎች አድርጌያለሁ እነሱ ደግሞ የተሻለ ለውጦችን በህይወቴ ላይ አምጥተዋል በስነ ልቦና ደረጃ ያደክ ነው የምትሄደው ከአንዱ አመት የሚያስተምርህ ነገር ይኖራል ለምን እንደተረፍኩም ሁሉ ጊዜ ጥያቄ ስላለኝ እሱንም በመፈለግ ሂደት ውስጥ ስለሆነ የምትኖረው ያደክ ነው የምትመጣው ከሰዎች ጋር እየተገናኘህ የሰዎችን ችግር እየሰማህ ያደበጥክ ደግሞ ስትመጣ እይታ እየሰፋ ይመጣል ብዙ የቤት ስራ እንዳለብህ እየተሰማህ ይመጣል ስለዚህ ያም የሚፈጥረው ነገር ይኖራል ሁሌም እንደምለው ይሄ ጉዳት የሀብታም ጉዳት ነው እላለሁ ብዙ ጊዜ ሁሉ ነገሩ ውድ ነው ሁሉም ነገሩ ውድ ነው ለምሳሌ አንድ ቼክአፕ ኤምአርአይ ቢታዘዝልህ 10 ምናምን ሺህ ብር አንድ ምርመራ ነው የምነግርህ ሌሎች ሲጨመሩበት ዝም ብለህ ለቼክአፕ ሀሞ አይደለም ችግር ተፈጥሮ አይደለም ግን ያለውበትን ሁኔታ አንይካልክ 20 እና 30 ሺህ ብር የምታጠፋበት ነው በየቀኑ የሚቀየሩ ነገሮች አሉኝ በማቴሪያል ደረጃ አንዳንዶቹ ሀገር ውስጥ የሉም ከውጭ ነው የሚመጡት መጠቀማቸው መድኃኒቶች አሉ አንዳንዶቹ ሀገር ውስጥ የሉም ከውጭ ነው የሚመጡት ዊልቸር ብትል ቤት ውስጥ መጠቀምባቸው ማሽኖች ብትል ሁሉም ነገር ውድ ነው በጣም ውድ ነውና ከእግዚአብሔርና ከሰው በታች በገንዘብ ነው ብዙ ነገሮችን የምትቋቋመውና እሱም ራሱን የቻለ ከባድ ፈተና አለ ከዛ ደግሞ እንዳልኩ ቅድም መቼም ህይወት ይቀጥላልና ልትደርስ የምትፈልጋቸው ብዙ ነገሮች በኖሩ ቁጥር የቤት ስራዎችም እየበዙ ይመጣሉ ግን በሁሉም ነገር መሻሻል ከትናንትና ዛሬ የተሻለ መሆን አለውና ጥሩ ነው እያለፈ በመጣ ቁጥር ጥሩ ነው ቪዲዮ አይቼ ነበር ዳጊ የሆነ ይሄ አካላዊ ነገር ላይ ለውጥ አለ ተስፋ አለ ተሳስቼ ከሆነ አላውቅም አንዳንድ ቪዲዮዎች ጀስት ኤክሰርሳይሶች ያረክዩን ህክምና ያረክዩን አይቼ በጣም ደስ ብሎኛል ደም አልደወልኩልህም እንጂ በጣም ልዩ ደስታ ተሰምቶኝ ነበር እነሱ ነገሮች ምን ላይ ናቸው የእውነት በቀጣይ ተስፋ አላቸው አዎ በጣም አሁን እንዳልኩ ነው እየተሻሻሉ የመጡ ነገሮች ነበሩ አሁን በዚህኛው አመት እዚህ ከሚከታተለኝ ዶክተር ኒውሮሰርጂን ዶክተር ዘነበ ይባላልና ከሱ ጋር ተነጋግረን ህንድ ሀገር አንድ ህክምና እንዳደርግ ሪኮመንድ አድርጎኝ ነበር እኔም ህክምናውን ካነበብኩ በኋላ ማድረጉን አመኘበት ሄጄ ነበርና ወደ የመጀመሪያው 10 ሰዓት ተኩል የፈጀ ቀዶ ጥገና ማድረግ ነበር እሱ ያልተጠበቀ ነው ከተነጋገርነው ውጪ ነበር ነው ከዛ በኋላ 2 ጊዜ ደግሞ ለነርቭ እድገትና ለስፓይናል ስቲሙሌሽን የሚጠቅሙ አሁን ያሉ ዘመናዊ ህክምናዎችን አድርጌ ነበርና እነሱን ካደረኩ በኋላ ሐኪሞቹም እኔም ሌሎችም ሰዎች ከጠበቁት በላይ ነው ለውጦች መምጣት የቻሉት እጆቼ ላይ በጣም የሚገርሙ ለውጦች ነበሩኝ ወገቤ ላይ በጣም ለውጥ ነበረኝ ራሴን ተሸክሜ መቀመጥ መደገፍ በራሴ በፊት ማድረግ ማልችላቸው ነገሮች ማድረግ እንደዚህ አይነት ለውጦች መተው ነበር በዚህ አመት ባደረኩትና ቪዲዮዎቹም የተለቀቁት እኔ ሁሌ በጸሎት የሚያስቡኝ ሰዎች አሉ የሆነቴን ነው የምነግርህ በየቀኑ ሶላታቸውን ሲሰግዱ ዱዓ የሚያደርጉልኝ ሰዎች አሉ ማቃቸውም ማላቃቸውም ነው የምነግርህ ከትርፉ ላይ ሳይሆን ከኑሮው ቀንሶ ገንዘብ የላከልኝ በጣም ብዙ ሰው አለና ለነዛ ሰዎች እግዚአብሔርን ማመስገኛ እንዲሆን ብለን ነው የተወሰኑትን ቪዲዮዎች የለቀቅነውና እንግዲህ ከ10 አመት በኋላ በፊት ለማድረግ የምቸገርባቸው ነገሮች አሁን የተለወጡ ነገሮች አሉና ያያቸው ቪዲዮዎችም የዛ አካላት ናቸው በእርግጥ ህክምናው ያለቀ አይደለም ተከታታይ የሚቀጥል ነው እያንዳንዱ ህክምናዎች አንዳንድ ለውጦች እያመጡ ነው ያሉት እንግዲህ ቀጣዩን እግዚአብሔር ያውቃል ደግሞ እሰይ በነገራችን ላይ እጄ ላይ ለውጥ አምጥቶ ነበር ከጀርባዬ ስፓይናል ኮርድ ላይ ለውጥ አምጥቶ ነበር ስትል አሁን አይደለም እንዴ ልል ነበር አምጥቷል ልክ ነው እንዴ በጣም ብዙ ለውጦች ናቸው ያሉት
በደንብ ለውጦች ነው ያሉትና በጣም ደስ ይላል። አሁንም እሱን እየቀጠልን ያለ ነው። አይ ሆፕ እንግዲህ ተስፋ እናደርጋለን ከፈጣሪ ጋር እንዳልከው ከደጋግ ኢትዮጵያውያን ጋር በእርግጠኝነት ያሰብነው ይሳካል ብዬ አስባለሁኝ። ለሱ ደግሞ ፈጣሪ ይርዳል። አሜን። እንግዲህ ከአጋፋሪው ብቻ ከሄሎ አባይ ብቻ አይደለም ጥያቄ የሚዘጋጀው። ያው ፕሮግራሙን አይተዋል። አድማጭ ተመልካች የሚያቀህም ሊሆን ይችላል፣ የሚያደንቅህም ሊሆን ይችላል፣ ተመልካችም ሊሆን ይችላል። ያው ጥያቄ ያለ ተቀበልና ታስተናግዳለህ። እንደምን ዋላችሁ? ታምሩ ብርሃኑ እባላለሁ። የዳጊ የቅርብ ጓደኛ። ዛሬ በአባይ ቲቪ ላይ እንደምትቀርብ ስሰማ ጥያቄዎች ነበሩኝና ወደ አንተ እንዲደርስልኝ ብዬ ነው። በግል ብዙ እንጨዋወታለን፣ ግን ደግሞ እንዲህ ህዝብ ቢያውቃቸው ብዬ የማስባቸው ጥያቄዎች ውስጤ ያሉ። ዳጊ ገና ጥያቄ ልጀምር ነው ስለ እንደምትስቅ አውቃለሁ። የመጀመሪያው ጥያቄ ዳጊ በዚህ ሁኔታ ውስጥ በጣም ጥድፊያ ላይ ነው ያሰኘኝ። 3 መጽሐፍትን ሲጽፍ አየሁት እያየሁ እና ለዳጊ ጊዜ ምንድን ነው? የጊዜ መስፈሪያነት ምንድን ነው? ለአንተ ጊዜ ምንድን ነው? ምክንያቱም እየገረመኝ ነው ያለው። ሁለተኛው ጥያቄ ዳግማዊ አሰፋ አሁን እንግዲህ ያለፈው ችግር ከተፈጠረ በኋላ አሁን ባለበት ሁኔታ ውስጥ በጣም ያስደሰተው ጉዳይ ምንድን ነው? በጣም ደግሞ ያዘነበት ጉዳይ ምንድን ነው? እነዚህን ማወቅ ፈልጋለሁ ዳጊዬ። ታሜ ሰው ነው፣ በጣም ከርም ሰው ነው ማለት አንዳንድ ሰው የሆነ በቃ ካንተ ሸክም ማቅለል የሚያስቡ ሰዎች አሉ። አብሮህ መጥቶ የሚጫወት ሰው ይኖራል፣ የሚችለውን የሚያግዝ ሰው ይኖራል። ታሜ በቃ ካወቅኩት ጊዜና ሰዓት ጀምሮ ምን ላርግ፣ ምን ላቅልል፣ ምን ልስጥ የሚል እውነተኛ ሰው ነው እና ደግሞ የሆነ ጎድሎም ካየ እውነቱን የሚናገር ሰው ነው። ታሜ በጣም ወደው ሰው ነው። እውነት ነው። እኔ በጣም ለመኖር የሚቸኩል ሰው ነኝ። ለምን እንደሆነ ታውቃለህ? የዛሬ 11 ዓመት ይሄ አደጋ ሲመጣ በዚህ ቀን ነው ብያለሁ። በጣም ይገርማል። ጠዋት 11 ሰዓት ተነስቼ ጸሎቴን አድርጌ እግር ኳስ ወዳለው ጫወታለሁ። ኳስ ተጫውቼ ቤት ገብቼ ሻወር ገብቼ ሞተር ሳይክሌን አንስቼ ቢሮ ሄጄ ቁጭ ብዬ እያወራው በቃ የሆነ ሰው መጣ፣ ተኮሰ፣ አበቃ። ማለት ህይወት እንደዚህ ነው። ጋሽ በኃይሉ ገብረመድህን ወዳጄ ነው። ምን ይላል መሰለ? ሰው ሲያቅድ እግዚአብሔር ይስቃል ይላል። እኛ ሐሳባችን እቅዳችን ሩቅ ነው፣ ግን በቃ አበቃ፣ እዛ ጋር አበቃ። ዳግም የሚባል ሰው ህይወቱ ተረሳ። በቃ አሁን በምን ልታስታውሰኝ ትችላለህ? ምንም ያበቃል። እና ህይወት እንደዚህ ነው። ይሄ ነገር ገብቶኛል። ያኛው ህይወት አብቅቶ አዲስ ህይወት መጥቷል። ይሄኛው የቱ ጋር እንደሚያበቃ እኔ ምንም የማውቀው ነገር የለም። የሆነ ሰዓት ያበቃል። ታሜ እንዳለው 3 መጽሐፎች ጽፌያለሁ። አዲስ ህይወት ከማዘን ወዲህና የተፈቱ ሰንሰለቶች በዚህ 10 ዓመት ውስጥ ወይም 9 ዓመት ውስጥ። ከዛ በኋላ ደግሞ በሌሎች ሰዎች ስም የታተሙ የሌላ ሰው አውቶባዮግራፊዎች 2 መጽሐፎች ጽፌ አስረክቤያለሁ። 5 ማለት ነው። 4ኛ መጽሐፌ ደግሞ ኦልሞስት ግማሽ ሄዷል። ተጣደፋለሁ። እውነት ነው። ባዶ እጄን መሞት ፈልጋለሁ። ያለኝን ነገር በሙሉ ሰጥቼ እኔ ጋር አለ ብዬ የማምነውን መልካም ነገር ሁሉ ሰጥቼ መሞት ፈልጋለሁ እና ምቸኩለው ለዛ ነው። እና ጊዜ እንደውም በጣም በቅርብ የሚያውቁኝ ሰዎች እንደውም ሰነፍ ነው ይሉኛል። ከሩቅ ያሉ ሰዎች ምናልባት ብዙ ነው ሊሉ ይችላሉ። ግን በጣም የቅርቤ ሰዎች ደግሞ በዚህ ልክ ከሄድክ እንደውም ብዙ መጻፍ ትችላለህ ሰነፍ ነው ይሉኛልና ግን የእውነት እግዚአብሔር በሚያውቀው ነገ መቼም እንደሚያበቃ ስለማላውቅ
ቶሎ ቶሎ መኖር፣ ቶሎ ቶሎ መስጠት፣ በጣም ፈጥኜ ያለኝን ነገር ማድረግ ስለምፈልግ ነው በጣም የምቸኩለው። እና ለኔ በቃ ጊዜ በእጄ ያለ ነገር አይደለም። በእጄ ያለው አሁን ነው። አሁንን መስጠት፣ አሁንን መስራት፣ አሁንን ማድረግና ማለፍ ስለምፈልግ ለኔ በጣም የተለየ ቦታ ነው ያለው። አንዳንዴ ስንት ዓመት ነው ምናምን ሲሉኝ 11 እላቸዋለሁ፣ 10 እላለሁ። ዛሬ ነው 11 የሞላሁትና ምክንያቱም ይሄ ሌላ ህይወት ነው። ይሄ አዲስ ማንነት ነው። ለአዲስ ዓላማ የተፈጠረ ነው። አንዳንዴ ትርፍ እንደምኖርም ይሰማኛል። ለዛኛው ዳግም የተፈቀደለት 24 ዓመት ነው በቃ ብዬ አስባለሁ። ምክንያቱም ይሄ አደጋ ሲመጣ እኔ 24 ዓመቴ ነውና አንዳንድ ሰዎች እንደውም የዛን ጊዜ ፎቶ ሳይሆን እንዴ በጣም ሕፃን ልጅ ነው ምናምን ይላሉና እግዚአብሔር ግን ይሄኛውን አዲስ ህይወት ከሰጠ በቃ ሁሌ እንትን እላለሁ። ቅድም እንዳልኩ 2% የመትረፍ እድል ነው። ጓደኛዬ ወንድሜ ዳንኤል ደግሞ 70% 75% ይተርፋል ተብሎ ነበር ቀዶ ጥገናው ከተደረገ በኋላና ብዙ ሰው እኔንም ጨምሮ በሰዓቱ ለምንድን ነው ይሄ አደጋ የመጣው? ለምን እግዚአብሔር ለምን በደንብ ብያለሁና በጊዜ ሂደት ደግሞ ሌላ ጥያቄ ነው ውስጤ የመጣው። ለምንድን ነው የተረፍኩት? ምክንያቱም እድሜ ሲሰጥ እግዚአብሔር በምክንያት ነው። ዝም ብሎ ይሰጣል ብዬ አላስብም። እውነት ነው። በተለይ ደግሞ ለእንደኔ አይነት በቃ አብቅቷል፣ አክትሟል፣ ሁሉም ነገር ጨልሟል በተባለበት ሰዓት ካወጣህና ካቆመህ እግዚአብሔር አንድ እንድትሰራ የፈለገው ነገር ያለ ይመስለኛልና ምቸኩለው ለዛ ነው። ቶሎ ለመስጠት ቶሎ ለማድረግ ነው ምቸኩለውና ለኔ ጊዜ በጣም እኔ እንጃ በምን ቋንቋም እንደምገልጸው አላውቅም። ትክክል ነው። በሁለቱም ያስኬዳል። አንደኛ የደረሰብህ ነገር የሰጠህ ትምህርት አለ። ሁለተኛ ደግሞ ዝም ብለህ እንደ መንፈሳዊም ሰው ስታስበው እኮ ዛሬ ነው ነገ ያንተ ቀን አይደለም ነው። ሌላ የተለየ ነገር የለውም። እሱ ትልቅ ነው። ሁላችንም ብንጠቀምበት የሚያተርፍ ነው። በማንኛውም ሰዓት ልሞት እንደምችል ስለማቅ ነው። አሁን ብዙ ሰው እሱን አይደል የሚረሳው። ክፉም ሲሆን ሲያባላም ሲበጠብጥም ሲጣላም ክብሬም ሲል ምንም ሲል 1000 ዓመት እንደሚኖር ነው። 1000 ዓመት እንደሚመስለው እንደማይሞትም ሁሉ እውነት ነው። እኔ ደግሞ ኤኒ ታይም እንደምሞት አውቃለሁኝና በቃ እግዚአብሔር እስከፈቀደ ድረስ ያለችዋን ያችን ጊዜ ቶሎ መኖር፣ ቶሎ መስጠት፣ ቶሎ መትረፍ ከመፈለግም ነው። በጣም የተደሰትክበትና ያዘንክበት አላቅም። መጽሐፎቼ ሲመረቁ በጣም ደስ ይለኛል። ሰዎች ሲያነቧቸው፣ ሰዎች አስተያየት ሲሰጡባቸው ደስ ይለኛል። ጉልበቴን ግን የሚነጥቀኝ እና ራሴን እንድቆጣጠር ከምችለው ውጪ የሚያደርገኝ አንዳንድ ጊዜ ሰዎች ሲደውሉልኝ ነው። ማላቃቸው ሰዎች ይደውላሉና አንተን ካየሁ በኋላ ይሄንን አደረኩ፣ ካንተ በኋላ ይሄንን አደረኩ ሲሉ በጣም ጉልበቴን አጣለሁ። እና እንደዚህ ሰዎች ደውለው የሆነ ነገር ሲነግሩኝ ይደነግጣለሁ በጣምና ምናልባት እንደው አንዱን አጋጣሚ ላንሳለህና ደስ ይለኛል። እሁድ ቀን ነው ጠዋትና አንድ ስልክ ተደወለልኝና ከኮንታ ኮይሻ አካባቢ ያለ አንድ ልጅ ነው የደወለልኝ እና ስሙን ነገረኝ፣ ራሱን አስተዋወቀኝና ገጥሞት የነበረውን አደጋ ምናምን አወራኝና በቃ በጣም ከበደኝና መረረኛል። በኋላ አንድ ቀን በጠዋት ተነሳውና ሴት ልጅ አለችኝ፣ ባለቤቴን ትምህርት ቤት ይዛት ስትሄድ በቃ ድርሻትና ነኝ አንቺ ያልኳትና እኔ ወረቀት አውጥቼ ራሴን ለማጥፋት ደብዳቤ ጻፍኩላት። ናደራሽ ልጄን አደራ፣ እኔ አልቻልኩም፣ ኖሬም አልጠቀምኩሽም፣ ላንቺም ሸክም ነው የሆንኩብሽ እና በቃ ይቅርታዬን በማድረጌ ግን ስትመለሽ አታገኝኝም ብሎ ደብዳቤ ጽፈላታ። ቃል በቃል የነገረኝ ነው ነገርና ቁጭ ብዬ ቴሌቪዥን ተከፍቶ እነሱ እስኪወጡ ደብዳቤውን ጽፌ አንድ ቦታ ፊት ለፊት
አስቀምጬ እነሱ እስኪወጡልኝ ቴሌቪዥን ከፍቻ ያለውና ከትዕግስት ዋልታ ንጉስ ጋር ያደረኩት አንድ ኢንተርቪው በቲቪው ይታያል። ከዛ በቃ እሱን እያየሁኝ ረስቼዋለሁ የነበርኩበት ሁኔታ ነው። ኢንተርቪው አልቆ ስነቃ በቃ አለቅሳለሁ፣ አያለቀስኩ ነው አለ። ከዛ ይሄ ልጅ እንደዚህ ሆኖ ከኔ በባሰ ሁኔታ ውስጥ ሆኖ በዚህ ተስፋና በዚህ ጥንካሬ ውስጥ ከኖረ እኔ ምን ሆኜ ነው አልኩና ሄጄ የጻፍኩትን ደብዳቤ ቀደድኩትና ጣልኩት። እና ዳጊ እንደገና ለሚስቴ ባል ለልጄ ደግሞ አባት ስላረከኝ አመሰግናለሁ አለኝና ያ በጣም ይረብሻል። ማለት ደስታ ነው፣ ጥሩ ነው። ግን እኔ የዚህ ሀገር ጎበዝ ተናጋሪ አይደለሁኝም ወይ ደግሞ በእንደዚህ አይነት አደጋ ለመመታትም እኔ መጀመሪያ ሰው አይደለሁኝም። እኔ የምኮራበትም ነገር አይደለም ይሄ ከኔ የሆነ ነገር ስላልሆነ ማለት ነው። ግን ሰበብ ሆነ ለአንድ ሰው ህይወት መቀጠል ምክንያት መሆን መታደል ነውና ደስታም የሚሰጡኝ እነዚህ ጊዜያቶች ናቸው። በቃ እንደዛ ይሆናል። በዚህኛው ከዚህ ካደገው በኋላ ባለው ህይወት በቀላሉ አልደሰትም፣ በቀላሉም አላዝንም። ጭብጨባም የተለየ የሚሰጠኝ ስሜት የለም። ስድቡም ብዙ አንገቴን አያስደፋኝም። አንዳንዴ በጣም ኤክስትሪሙን ካየህ በመሃል ላይ የሚኖሩ ዥዋዥዌዎች የዛን ያክል ብዙ ስሜትን እንትን አይሉ እና በጣም ያዘንኩበት ብዬ እንደው የምጠቅስበት ቀን አላቅም። ምናልባት ሆስፒታል 2 ወር ያክል ቆይቼ ስመለስ የዳንኤልን በህይወት አለመኖር የሰማሁት ሆስፒታል ቆይታ በኋላ ነው። ከዚያ አደጋ በኋላ የኔን ሁኔታ ካወቅኩበት ቀን ውጪ አደጋው ከባድ እንደሆነ ህይወቴ ምናልባት በዊልቸር ላይ ሊገደብ ይችል እንደነበረ ከሰማሁበት ቀን ውጪ ወይም ካወቅኩበት ቀን ውጪ በጣም አዝኛለሁ ብዬ የምልበት ቀን ዳንኤል አለመኖሩን ያወቅኩበት ቀን ይመስለኛል። ግን ዛሬ ላይ ብትጠይቀኝ እኔ እንደዛ አይሰማኝም። ሁሌ ዳንኤል እንዳለ ነው የሚሰማኝ። በሚሄድበት ቦታ ስራውን ስሙን ሳነሳ እንደሚስቅ እንደሚደሰት ነው የሚሰማኝ። በመሞት ውስጥ ያ የኔ መጣፋንታ ነው። እኔ ደግሞ እዚህ ስሆን የሱም ተወካይ እንደሆንኩ ይሰማኛል። ምክንያቱም ለእውነት ዋጋ የከፈለ ሰው ስለሆነ ማለት ነውና ያ ቀን ይመስለኛል ያዘንኩበት ቀንና ታሜ በጣም የተለየ ሰው፣ በጣም ወደው ሰው ነው። በጣም እውነት ነው። ታሜ እንግዲህ በኢትዮጵያ ኪነ ጥበብ ውስጥ አንቱ ከምንላቸው ጉልህ ስፍራ ካላቸው ጸሐፊ፣ ደራሲ፣ አዘጋጁ ለገብ ሙያተኛ ከምንላቸው ሰዎች ነው። እንዳልከው ነው፣ ሲወድ ታሜ ጥግ ድረስ ነው። ችግርም ካለ ደግሞ ፊት ለፊት በመናገር የሚታወቅ ነው። ሁላችንም የምናከብረው ሪስፔክት የምናደርገው ነው። ጥያቄዎቹን አልጨረሰም ታሜ፣ ቀጥለን ትንሽ ቆየት ብለን እንመለስበታለን። አደጋውን እንደው ዝም ብለን በወፍ በረር መተህበት በጣም ቆንጆ አመጣጥ መጣህና መጣሁኝ ቢሮ ገባው በጥይት ተመታው ብለህ ነግረህናል። አይ ነው ብዙ ሰዎች ያውቁታል፣ ደጋግመህ ሚዲያ ላይ አውርተዋል። ግን ድንገት ፕሮግራማችንን ዛሬ እንግዳ ሆኖ የሚከታተል ሰው ይሄ ስቶሪ በጣም ይስበዋልና ምንድነው የተፈጠረው ማለቱ ስለማይቀር እንደ ወፍ በረር በሚመስል መልኩ ምንድነው የተፈጠረው? ሰውየው ምክንያቱ ምን ነበረ? አደጋው ሲፈጠር ምን አይነት ሁኔታ ላይ ነበራችሁ? እንዴት ተፈጠረና አሁንስ ሰውየው በምን አግባብ ነው ያለው የሚለውን እስኪ እንስማው። የህግ ጉዳይ ነው የነበረን። ሰውየውም ትልቅ ባለሀብት ነው፣ ሐዋሳ ላይ 2 ሆቴሎች ያሉት ሰው ነው፣ በሐዋሳ በከተማው ደረጃ ማለት ነውና አንደኛውን ሆቴል ሲሸጠው ከገዢው ጋር ያልተግባቡበት ነገር ነበረው። ያም በውላቸው መሰረት የቤቱ ያለበትን የግብር የመንግስት ክፍያ ሻጭ ነው መክፈል የነበረበት። ግን ሻጭ ለመክፈል ፈቃደኛ ባለመሆኑ ገዢው ከፍሎ እኛ እንድናስመልስነት ነው እኛን ይቀጥራል። ከዳንኤል ጋር ነው ያው ስምምነቱ። ይሄንን ኬዝ እንዳያዘን ሲሰማ ደግሞ ሻጩ ደውሎ 500,000 ብር ጉቦ ሰጣለው 600,000 ብር ድረስ ከተቻለ አውቃችሁ ተሸነፉ ነው
አውቀህ ተሸነፍ በቃ አድረሱትና አዎ ካልተቻለ ደግሞ ለቀህ ውጣ ነው። ዳንኤል ደግሞ ሁሌም የሚለው አንድ ነገር አለው። እኔ ካርቶን ተሸክሜ ነው የተማርኩት። ስበላም አጥቼም አውቀዋለሁ። አንድ እንጀራ በልቼ ለማድረው የሰው ሀቅ ላበላሽ አልችልምና አላደርገውም ነበር የሚለው። በነገር ላይ 500,000 ብር አሁን ብዙ ላይሆን ይችላል። በሰዓቱ ግን ትልቅ ነው። በጣም የዛሬ 10 ዓመት ትልቅ ብር ነው። አይ ስቲል ነውም አሁንም ትልቅ ብር ነው። ቀላል አይደለም። አዎ ትልቅ ብር ነው። ግን ጽድት አድርጎ ቆንጆ አዳዲስ 2 መኪኖች ይገዛ ነበር። አዎ ቶዮታ መኪና ኮሮላ ምናምን 220,000 ብር የሚሸጡበት በነበረበት ሰዓት እንደዚህ ጣራ ሳይነካ በጣም ናይንን አላደርግም አልቀበልም ስላለ ነው ቢሮአችን ቁጭ ብለን መስከረም 28 ጠዋት። ሌሎች ግን ተጨማሪ ሰጣ ገባዎች ነበሩ። በቃ አልቀበልም ካላችሁ በኋላ ወደ እርምጃ ነው። አይ አልቀበልም አለ። በቃ በስልክ ነበር የመጀመሪያው ውይይት የነበረው። ከዛ በኋላ 600,000 ብር ተደረገ። 500,000 ብር ያንንም አልቀበልም ማለት። ከዛ በኋላ ይሄንን የማታደርግ ከሆነ አለቀህም የሚል ዛቻ ነበር። እሱን እናያለን እንግዲህ ሞክረውና እናያለን የሚል ንግግር ነበር። ግን እዛ የሚደርስ ነገርም አልመሰለንም እኛ። መስከረም 28 ጠዋት ቢሮአችን ቁጭ ብለን እየተወያየን ነበረ የዕለቱን ጉዳዮቻችንን። ዛሬ የት ነው የምንሄደው? አንተ እዚህኛው ፍርድ ቤት ሄዳለህ፣ ይሄኛው ፍርድ ቤት ሄዳለሁ። ትናንትና እንዴት ነበር? አጀንዳዎች ላይ እየመዘገብን ነበርና ፎቅ ላይ ስለሆነ ቢሮአችን ደረጃውን ሲወጣ እየሰማሁት ነበር። ብዙ ጊዜ ባለ ጉዳዮቻችን ጠዋት ስለሚመጡ ያው እንደ አንድ ባለ ጉዳይ ነው ያሰብነው። አርሊ ቀድሞን የመጣው 2 ሰዓት ተኩል አካባቢ ነው። ከዛ ዞር ብዬ አየሁት። ኮፍያ ያደረገ ሰው ነው። በእጁ የተጠቀለለ ነገር ይዟል። ግን በቃ እንደ ባለ ጉዳይ ነውና በመልክ ሰውየውን ታውቀው ነበር ከዛ በፊት? ከዛ በፊት አውቀዋለሁ። አንድ ቀን ቀድሞም ቢሮ መጥቶ ነበር። ግን ዳንኤል አልነበረም፣ አዲስ አበባ ነበረ። እኔም ውጪ ነበርኩኝ። እንደ ሰውዬ ለምን መጣ? ምን ሊያደርግ ነው በዚህ ሰዓት ቢሮአችን የመጣው? ምክንያቱም እኛ ተቃራኒ ነን ከሱ እና ለዳንኤል ደውዬለት አላነሳልኝም ነበር ስልክ። አንዱ ከሪፖርቶች ውስጥ ደግሞ እሱ መጥቶ እንደነበረ ለመንገር ነው ዝርዝር ይዤ የነበረው። በቃ በዚህ መሃል መጣ፣ ወደ ደረጃው ወጣ። እኔ ዳንኤልን ሊያናገረው የፈለገ ሰው ስለመሰለኝ ከተቀመጥኩበት ወንበሩን ለቅቄ መስታወት አለ የቢሮአችን፣ ወደ መስታወቱ ሄድኩኝ ውጪውን ለማየት። በቃ ያ ሰው ገባ፣ ዳንኤልን አቀፈውና ተኮሰው። አላናገረውም፣ ሁሉ ምንም ነገር የለም። እሱ መሆኑን ደግሞ ቢታወቅም አትነጋገርም፣ ቶሎ ትጠነቀቃለህ ምንምና። በቃ ገባ፣ ኮፍያ እንዳደረገ ነው። ቀና ብሎ ሲያየው አቀፈው፣ እንዳቀፈው ተኮሰው። ሆዱን የምታው። እኔ ደግሞ ሲተኮስ አንዳንዴ በእኛ ቢሮ በር ባጃጅ ሞተር ምናምን ጎማ ምናምን ይፈነዳል። ጥይት ይሆናል ብለህ በምን ታስባለህ? በምንም ላስብ አልችልም። እንደዛ ጎማን የመሰለኝ በቃ። እና ትኩረቴ እዛው ወደ ውጪ አይነት ነገር ነበር። ግን ልክ ተኩሱን ተከትሎ ዳንኤል ብሎ ሲጮህ ደነገጥኩኝና ስዞር ቲሸርቱ ሆዱ ላይ ደም ቀቀይ እየሆነ እየሰፋ ሲሄድ ሰውየውም እየሮጠ ደረጃውን መውረድ ሲጀምር አየሁትና በቃ ገባኝ፣ አወቅኩት። ከዛ እኔ እየጮህኩኝ ወንድሜን ያዙት፣ እንዳይወጣ ያዙት፣ ዳኒን ገሏል፣ ዳኒን መጥቷል፣ ያዙት እያልኩ ደረጃዎቹን እየወረድኩ ነበርና ተከተልከው? ተከተልኩት እየጮህኩኝ። ልክ እሱ ታችኛው ላይ ሲደርስ እኔ ላይኛው ላይ ሲደርስ በመሃላችን አንድ 6 ወይም 7 ደረጃ ያክል ሲቀር ወደ ዞሮ ተኮሰው ጥይቱን ሁለተኛ። ያ የተኮሰው ጥይት በቀጥታ መጥቶ አንገቴ ውስጥ ነው የገባውና በጀርባ በኩል ነው የወጣው። እኔ ከዛ ከ6ኛው ደረጃ ወደ ታች ቁልቁል ወደኩ። በጭንቅላቴ ነው የወደኩት። የመጨረሻው ደረጃ ቀጥታ መጥቶ ግንባሬን አገኘኝና ይሄ መሃል ላይ የምታየው የሱ ጠባሳ ነበረ። ከዛ ወደኩ።
እያየሁት ነው። ሄደ፣ መኪናውን አስነስቶ ይነዳ ሄደ። ለመነሳት ሞከርኩኝ፣ አልቻልኩም። ለመናገር ሞከርኩኝ፣ አልቻልኩም። በዛ መሃል ሰዎች ከበውኝ ምንድነው ይላሉ። እርዱኝም አግዙኝም ለማለትም እኔ ማውራት አልቻልኩም። ግን አያቸዋለሁ፣ አቃቸዋለሁ። ግማሹ ከጎረቤት ሱቅ ያለው ነው፣ ፎቶ ቤት ያላቸው ሰዎች ምናምን ናቸውና በዚህ መሃል አጋጣሚ ከመሃል የምታርፍ አንድ ልጅ ገፍትራቸው ገባችና እንዴ በህይወት አለ ብላ ከኋላ ከጀርባ የመጣችና ከወደኩበት እንዲህ ስቅስቅ አርጋ አንስታ እንዲደረቷ ላይ አድርጋኝ እርዱኝ እንጂ በቃ ሐኪም ቤት እንውሰድ ትጮሃለች ከጀርባ። ግንባሬ ስለተተረተረ ሙሉ ደም ፊቴን እየሸፈነው ነው። አንገቴ ላይ ያገኘኝ ጥይት ደግሞ የአየር ቱቦ ትራኪያውን ሙሉን ቆርጦታል። የምግብ ቱቦውን ቆርጦታል። አከርካሪ አጥንቴን መቶት ነው ያለፈውና አንገቴ የሚደማል፣ ግንባሬ የሚደማል። እሷ ትጮሃለች። ምን ሆነው ነው ባሏ ነው ምናምን ይላሉ አንዳንድ ሰዎች እዛና ይሄን ሁሉ ሰማው እኔ ሰማለሁ። አንዳንድ ጊዜ እግዚአብሔር በቀል ያተርፈኝ ወዶ እንደነበረ ይሰማኛል። ከምን እንደሚያድነኝም ሊያሳየኝ እንደፈለገ ይሰማኛል። ራሴን አልሳትኩም፣ እያየሁ ነው። መቶ የሚከበኝን መቶ የሚያነሳኝን ሁሉንም ሰው እያየሁ ነውና በኋላ እሷ ትጮሃለች። ልብሷ ሁሉ ደም በደም ሆኗል። አታቀኝም ከዛ ቀን በፊት። በኋላ ተባብረው አንስተው በባጃጅ አድርገው ወደ ሆስፒታል አደረሱኝ። ሲታይ ግንባሬ በደንብ ወደ ውስጥ ዘልቆ አልገባምና በቃ እሱን ማጠብ እንችላለን ብሎ አንድ ዶክተር ግንባሬን እዚህ ከጭንቅላቴ መሃል ጀምሮ እስከ ግንባሬ ድረስ ይሰፋኛል። እኔ ዶክተሩን አውቀዋለሁ እና ጓደኛዬ ነው። አብረን ቤተክርስቲያን አገልግለናል። የሚገርም ነው። እኔ መሆኔን አላወቅም፣ ምክንያቱም ደም ተሸፍኗል ቶሎና። በኋላ ላይ ዶክተር ፍሬ ይባላል ግንባሬን ጨርሶ ፊቴን ማጽዳት ሲጀምር ነው እኔ መሆኔን ያወቀውና ጭንቅላቱን ይዞ ብቻ ሺት ሲል አስታውሳል። ሺት ዳጊ ነው። ሆስፒታል ገብተም አለው። የሚደንቅ ነው በጣምና ወደ ሪፈራል ቶሎ ወሰዱት ከዚህ ተባለ። አምቡላንስ መጣ። ለቤተሰቦች የተደወለላቸው አንድ ዘመድ ነበር አጋጣሚ ሲያልፍ፣ እሱም ያየኝና እሱ ነው አንስቶኝ ከሌሎች ሰዎች ጋር ወደ ሆስፒታል ያደረሱኝና ለአባቴ ደወለለትና ዳግም በሽጉጥ ተመቷል እና ቶሎ ሆስፒታል ና ይለዋልና ዳግም ደግሞ ማን ነው በሽጉጥ ይመታው? ሊዮናል ብሎ እሱ በጥፊስ ማን ይመታዋል ምናምን ብሎ ብዙም አልደነገጥም። የተሳሳተ መረጃ እንደሆነ አስቦ ግን እና ወደ ተባለበት ሆስፒታል የመጣው እዛ ነውና ሲመጣ እኔ ተኝቻለሁ። ዳንኤል ከጎኔ ተኝቷል። ዳንኤልን ይዘውት መጥተው ዳንኤል ሙሉ በሙሉ ልብሱ በደም ተሸፍኗል። እኔ ደግሞ ፊቴ ምናምን ደና ሆኖ አንገቴ ጋር ብቻ ነው የሚታየውና አባቴ መጥቶ አየና እኔን ትቶኝ ዳንኤልን አንስቶ ወደ ሌላ ሆስፒታል ይዞት ሄደ። የኔ ልጅ ትንሽ ነው የተጎዳው፣ እሱ ነው ብዙ የተጎዳው ብሎ በማሰብ ማለት ነው። እዛ ሆስፒታል አድርሶት ሰርጀሪ አስከብቶት ነው ወደ እኔ የመጣው። ወደ እኔ ሲመጣ ዴስ የተጎዳው እኮ እሱ ነው፣ ከሱ ይልቅ ሚሊዮን ያየው በቃ ይዛኔ ነው። ከዛ ሪፈራል ሆስፒታል ወሰዱኝ። እዛ ዶክተሮቹ አዩ። እዛ ነው አንደኛው ዶክተር ይተርፋል ብዬ አላሰብም። እየሰማሁት ነው እኔ ማነው ቤተሰብ ይሄ ነገር ከባድ ሁኔታ ነው፣ እድለኛ ከሆናችሁ ከደረሰላችሁ አዲስ አበባ ኮሪያ ሆስፒታል ወሰዱት፣ ግን ከባድ ነው፣ እኛ የምንችለውን ነገር አድርገናል፣ ከዚህ በላይ ማድረግ የምንችለው ነገር የለም። በዚህ መሃል ነው ሁለተኛው ፍንዳታ ድጋሜ የመጣውና ቷ ሲል በቃ ያ ሁሉ ሰው ብዙ ሰው ሰምቶ መጥቶ ነበር፣ ውስጥ ገብቶ ነበር፣ ከቦይ ነበርና በጠቅላላ ያ ፍንዳታ ሁለተኛ ሲመጣ በቃ ጥርክ ብሎ ሰው ወጥቶ ሄደ። እኔ ብቻዬን ቀረው። አባቴ መጣ፣ እኔ ላይ ወደቀ፣ ሌላም ሰው ምናምን በቃ
ሰውየው መትረፌን ስለሰማ ሊጨርሰኝ እንደመጣ ነው በቃ የተሰማኝ እኔና አጋጣሚ እንደ አንገቴን ጎንበስ አድርጌ ለማየት ስሞክር ትልቅ ኦክሲጅን እዛ ውስጥ የቆመ እሱ ነው የፈነዳው ወደ ላይ ሌላ እና ኦክሲጅን ደግሞ ሲፈነዳው ውስጡ በጣም የታመቀ ስለሆነ ያገኘውን ጠራርጎ ነው የሚጥለውና እንደምንም አንገቴን ዞር አድርጌ ለማየት ስሞክር ያ የፈነዳው ኦክሲጅን ወድቆ እየተሽከረከረ ይመጣል ወደኔ አዛ በቃ አንዳንዴ መሸሽም ራሱ እኮ መታደል ስትታደል ነውና በቃ እያየሁት እኔ ላይ እየመጣ በድንገት ቶሎ አንድ ነርስ ሌላም አንድ ዶክተር ወጡና ላዩ ላይ ኦክሲጅኑ ላይ ወድቀው ያዙት በጣም ጉልበት አለው በጣም ማለት በቃ ሰይጣን ነፍሴን በጣም ፈልጓት ነበር የዛ ቀን እንድሞት በጣም ይፈልገው ነገር እንደነበረ በቃ ይሰማኝ ነበር እግዚአብሔር ደግሞ ሊያድን ከወደደ ያው ማንንም አያቆመውምና ብቻ ያንን ተደረገው ኦክሲጅኑም ተያዘ ወደ ኮሪያ ሆስፒታል መጣን ያው ብዙ ጊዜ ብናገረውም ሁሌ መናገር የምፈልገው ስናገረውም ደግሞ ውስጤ በጣም የሚገርም ስሜት የሚሰማኝ ነገር መሃል መንገድ ላይ እያለን ነርሱ አቁሙ ያዙ ይላቸዋል አምቡላንሱንና አባቴም ገቢና አለ እናቴም መጣች ጓደኞቼም መጡ ወንድሜም ሌሎችም ሰዎች መጡ ከዛ ለምሮም እናቆመው እንድረስ እንጂ ቶሎ ምናምን ይሉታል አረ ቆይ አቁሙ ኦክሲጅን አለቀ አላቸውና ከዛ ከርማል በጣም አንዳንዴ ኦክሲጅን ያልቃል ቀን የከፋ ቀን አየር ምትስበው አየር እስቲልናው ይሄንንም ዳግም ያስተውላል እያየው ነው ያለ ነገር ምን አደረጉልህ ግን መጀመሪያ ዘዋሳ ሰርጀሪ ሰሩ ወይስ ምን አንገቴ ላይ ኮላር አደረጉልኝና ኦክሲጅን ነበር ያደረጉልኝ ይሄ አደጋው ምን መሰለ ባፍንጫህ የምትስበው አየር በትራኪያ በኩል አድርጎ ነው ወደ ሳምባ የሚሄደው እሺ ትራኪያ ከተቆረጠ ሳምባ አየር አያገኝም ምክንያቱም በባይት በኩል አየር ይገባል መውረድ አይችልም ተቋርጧል መሃል መንገዱና ኦክሲጅን አድርገውልኝ ነበርና ኦክሲጅኑ አለቀ ተባለና እስማ ወልድ በቃ ማለት ኦክሲጅን ያልቃል ማን ስለ አየር አመስግኖ ያውቃል በፍጹም አስበን እንኳን ተንፈሰን አናውቅም እስኪያው ልተንፈስ እስኪያው ልተው ብለንም እንኳን አናውቅም በፍጹም በሰው እጅ ቢሆን እንደ መብራት ኃይል እንደ ውሃ ምናምን ምን ተነፍሰው አየር በመንግስት በሰው እጅ ቢሆን ምን ያክል ከባድ እንደሚሆንና ቀወይ እግዚአብሔር ለካ አየርም ያልቃል ለካ ዶቀና ይክፋንጂ ከከፋ የሚጠፋ የማይመስልም ነገር ይጠፋልና አጋጣሚ አንደኛው ነርስ ድንገት እንኳን ኦክሲጅን ቢያልቅ ብሎ ዝም ብሎ አንድ ትንሽ ግማሽ ያህል ኦክሲጅን ያለው ፖርተብል ኦክሲጅን ይዞ ነበር አጋጣሚ ከዛው ተባለ መንገድ ላይ ቆመ በኋላ ቆይ እዚህ ኦክሲጅን አለ ብሎ ልጁ ያንን ዝም ብሎ ያስገባውን ኦክሲጅን እሱን ገጠመና በዛ ነው ሆስፒታል የደረስነውና በህይወት ውድ የሆኑ ነገሮች በረካሽ ስለተሰጡ ብቻ ዋጋ የላቸውም ማለት አይደለም ከአየርና ከወርቅ ውድ መሆን የነበረበት አየር ነው ግን አየር እንደፈለግን ስለምናገኘው ብዙ ገንዘብ ለወርቅ ነው ሰው የሚያወጣውና እግዚአብሔር ይመስገን ወሳኞቹን ነገሮች ነፃ ስላደረገልኝ በጣም እግዚአብሔርን በጣም አመሰግናለሁና ሆስፒታል ደርሼ ዶክተር ቺ የሚባል ኮሪያ አሜሪካዊ ዶክተር ነበርና የተቀበለኝ ጓደኞቼም እዚህ መጡ በኋላ እዛ በተኛውበት ቦታ መጣው የተላከለትን ወረቀት ከዛ የሪፈራል ፔፐሩን አየ ምናምንና እኔ ጋር አመጥቶ እንደዚህ ጎንበስ ብሎ ያየ ዋው you are lucky ምናምን አለኝና እኔ አናደደኝ ማለት ምኑ ነው ላኪ ምድረው እኔን እድለኛ የሚያደርገኝ አንገቴ ታርዶ እሱ ከመትረፍ ካለ መትረፍ ጋር አውና ምኑ ነው ላኪ አብዬ
ቀና ብዬ አየሁት እና ያው በጀርመንኛ አንተም ብሎ ደግሞ ተናጋሪ በሚመስል አታየታቸው ዝም አልኩ። ከዛ መጣና ሪሊ ዩር ላኪ ሲሪየስሊ ያለኝ ምንድነው ምናምን ብዬ ስል ትራኪያው ተቆርጧል ሙሉ በሙሉ ኮምፕሊትሊ ነው የተቆረጠውና እየደማም ነው። ከዛ ከሚደማው ደም ወይንም መራቅ ወይም ማክታ ወይ ምንም ነገር በዛ ትራኪያ በኩል ወደ ውስጥ ፈሶ ወደ ዲያፍራም ወደ ሳምባ ገብቶ ቢሆን ኖሮ በህይወት አተርፍ ነበር። ትንታው የሚገልህ ነበር። የሚገርም ነው ደሙ ወደ ውስጥ አለመፍሰሱ እና እዚህ ደርሰ መሞት የለብህም ቶሎ አስገቡልኝ ወደ ኦአር ብሎ ወስዶ እዛ ትራኪዮስቶሚ የሚባል ቲዩብ አስገባልኝና ማን ያዘው ደሙ ወደ ውስጥ እንዳይገባ ምን ጠበቀው? ምን ከለለው? ምን ጋረደው? ተቆርጧል። ወደ ውጭም እየፈሰሰ ነው ወደ ውስጥም እየፈሰሰ ነው። ላይገባ የሚችልበት ምንም እንትን የለውም። ምንም አይነት ነገር የለውም። ማን ያዘው እላለሁና እግዚአብሔር ነው። እግዚአብሔር ብቻውን አንዳንድ ቀኖችን እግዚአብሔር ብቻውን ነው የሚያሻግር። በጣም እጅም የሌለበት ድጋፍም የሌለበት ይሆንና ተአምር ይሆናል። ተአምር ይሆናልና አንዳንድ ሰዎች በዚህ ዘመን ተአምር አለ እንዴ እንደው በዚህ ዘመን እግዚአብሔር ይሰራል እንዴ ምናምን ይሉሃልና ከዚህ በላይ ማስረጃ የለም። በምራቃችን በትንታችን ሲልን ለሌለን በጣም እና በቃ እግዚአብሔር ነበር ያቺ ደም ወደ ውስጥ እንዳትፈስ ያ ምራቅ ወደ ውስጥ እንዳይፈስ ትንታው እንዳይገድለኝ 275 ኪሎ ሜትር እዛም ደግሞ ሆስፒታል እስክደርስ ድረስ በወደኩበት ሁሉ ቦታና እግዚአብሔር ደግ ነው። በቃ ያንን ክፉ ቀን ያንን መጥፎ ቀን ህይወቴ እንዳይነጠቅ ጠብቆ ወደዛ ያደረሰኛ ነውና ያ መስከረም 28 ይሄ ነበር የዛሬ 11 ዓመት ሀፕን ያደረገውን ነው እንግዲህ እንደው በቀላሉ ያወራነው። ዛሬ ላይ እንደዚህ ቁጭ ብለን ስናወራው ይረዱታል ሰዎች። እንደ ዛሬው አይደለም፣ ይዘገናል። የምታወራው እያንዳንዱ ነገር በጣም ሰውነት ሼክ ያደርጋል፣ በጣም እንትን ይላል፣ በጣም ይጨንቃል። በቦታውና በሁኔታው ደግሞ ከ11 ዓመት በፊት ሆኖ ደግሞ ስፔሻሊ ባንተ ጫማ ውስጥ ሆኖ ማሰብ ደግሞ እንዴት ከባድ እንደሆነ እንደው ሲጠቀለል ይህ ሰው ከህግ አግባብ አንፃር ምን ሆነ? የመጨረሻው ይሄ መቼም አንድ ታሪክ ጥግ አለውና የሱ ጥግ ምን ሆነ? ያው ሸሽቶ ነበረ። ግን እኔ ገርመኛል አንዳንድ ዕለቱ የኢህአዴግ ስብሰባ የነበረበት ሐዋሳ ላይ አመታዊ ጉባኤው የነበረበት አጠቃላይ የሚሰበሰቡት የወቅቱ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ሐዋሳ ነበር። አጠቃላይ የኢህአዴግ ማዕከላዊ ኮሚቴም ሁሉም የሀገሩ ሁሉ ባለስልጣን ሐዋሳ ነው የነበረውና እኛ የተመታነው ደግሞ መሀል ፒያሳ ምናልባትም በወቅቱ ጠቅላይ ሚኒስትሩ አርፈውበታል ከተባለው ሆቴል 200 ሜትር ርቀት ላይ ነበረ። ብቻ ሰውየው አምልጦ ነበረ። በኋላ በፖሊስም በደህንነቶችም ክትትል ተይዞ ለፍርድ ቀረበ። በሰዓቱ ተጠይቆ ምንም ዳንኤል ላይ ባደረኩት ነገር አልጸጸትም፣ የዛኛው ልጅ ነው ትንሽ የሚያሳዝነኝ አይነት መልስ ነበር ሰጥቶ የነበረው። ብቻ ህግ መጀመሪያ የሞት ፍርድ ፈርዶበት ነበር። ከዛ በይግባኝ ወደ እድሜ ልክ እስራት ተቀጥቶ አሁን ሐዋሳ ማረሚያ ቤት ነው የሚገኘው። ይገርም ነው። እንደው ከርዕሳችን ጋር ብዙ ላይ ሄድ ይችላል። ካንተ ጋር ያለውን ነገር ነው መጫወት የሚገባን። የነገርከኝ ታሪክ ይሄ ግጭቱን የፈጠረው ወይ ደግሞ ይሄን እርምጃ ለማስወሰድ ያነሳሳው ነገር በገንዘብ ምናምን ሶልቭ የሚደረግ የአቅም ችግር የሌለበት ምናምን ነገሮች ናቸውና ከሰውየው አንግል አንዳንዴ ጸጸቱ እንዴት ይሆን ብዬ አስባለሁና ማለት ሊፈታ የሚችል ግፋቢል ሊያስወጣህ የሚችለው ገንዘብ ነው። አሁን ዳንኤልን ለሞት አንተን አሁን ላለህበት ሁኔታ እሱም ለእስር ነው የተዳረገውና ዛሬ ላይ ሆኖ ምን ይሰማው ብዬ አስባለሁ። አንዳንዴ በሱ ጭንቅላት ሆነ ታስባለህ?
ያው እንግዲህ ሰው ነህ በጊዜ ሄደህ ትጸጸታለህ በሰዓቱ አንዳንዴ ልክ ነኝ ብለህ የምታደርጋቸው ስህተቶች ይዘው የሚመጡት የሚያስከፍሉትም ዋጋ ቀላል አይደለም እኔ ልታይ ትችላለህ ለሱም ቢሆን ይሄ በጎ ነገር ያመጣ ነገር አይደለም ከዛም ያክል የሀብት ማማ ከዛም ያክል የክብር ቦታ ወርዶ መውደቅ ለሱም ቢሆን ጸጸት ነውና በሰዓቱ ልክ ነኝ ብለህ ልታስብ ትችላለህ አሁን ግን ያው ጸጸታል ያዝናል በያስባለሁ በጊዜ ሂደት የሚያወቁት እሱን ነው እንደተጸጸተ እንዳዘነ ሰምቻለሁ መጽሐፎቼም ደርሰውታል አንበቧቸዋል በእውነት አዎ እንዳነበባቸው አቃለው እሱም ተናግሯል እኔም ሰምቻለሁ ስለዚህ ተገናኝታችኋል እኮ ማለት ነው አልሞስ ተገናኝተናል ይቀራል ክዳጊ ሙሉ በሙሉ በእውነት ውስጥ ምንም የቀረ ነገር የለም ምንም በቃ ምንም ነገር እንዳልኩህ ነው እድገቴ የመጣሁበት መንገድ ትልቁን ምሳሌ ኢየሱስ ክርስቶስን እየተማርኩ ነው ያደግኩት እኔም ሳገለግል የነበረው እሱን ነው ለኔ በነገር ላይ ይቅርታ ከማድረግ መበቀሉ ነው የሚቀልኝ ቀላሉ እሱ ነበር ማድረግ እንኳን ባልችል ማስደረግ ቀላል ነው ምንም መታቀው ነው እንኳን አይደለም አንድ ግቢ ውስጥ ታጥሮ የተቀመጠን ሰው ቀርቶ ዛሬ ከዓለም ዳርቻ የተደበቀን ሰው እድሜ ለቴክኖሎጂ አፈላልገ መያዝና ማጥቃት የምትችልበት ዘመን ነው ጉዳቴ አሁን ይታያል በቃ መታየው ጉዳት ነው ተሸክሜ የሚሄደው ጉዳት እንደማወራው ቀላል ነገር አይደለም አምሮብኝ ለብሼም ነው እንደምመጣው ምናምን አይደለም ብዙ ውጣጣዎች አሉት በየቀኑ ማሳልፈው በየሰከንዱ ማሳልፈው ይሄ ተሸክሜው ነው የምኖረው አንዴ የፈጠረብኝን ጉዳት ተሸክሜ የምኖረው ሳይንስ በየዕለቱ ሰውየውንና ስለ ሰውየው የሚሰማኝን ቁጣ ንዴት ብስጭት ቂም ጥላቻ ይዞ መኖር ደግሞ ሌላ እንደገና ሁለተኛ መጥፎ ነገር መሸከም እንደ ጥላቻ ያለ መርዝ የለም እንደ ጥላቻ ያለ ውስጥህን እንደምስጥ የሚበላ መጥፎ ነገር ምንም ነገር የለም በጣም አንዳንዴ ምን እላለሁ መርዝ ብልቃጡን ሳይነካ ወጥቶ ሌላ ሰው ሊነካ የሚችልበት ምንም እድል የለም ጥላቻ እኔን ሳይመርዝ ሌላ ሰው ሊነካ አይችልም የቂምም ፍላጎት የበቀልም ፍላጎት እኔን ሳይነካ ሌላ ሰው ሊነካ አይችልም እንዴት ይሆናል አዎ ምክንያቱም እኔ አንተን ብጠላህ ባየሁ ሰዓት ያናደኛል ስላንተ ባሰብኩ ቁጥር እንቅልፌን አጣለው መብላት አልችልም መጠጣት አልችልም ሌላ ይገረም የሚባል ሰው እንኳን ካገኘው ማለት ነው እንዴት ውስጥ ነው ምገባው አንተ ሊያሳውሰኝ ነው አንተ ግን ኑሮን እየኖርክ ነው ስራን እየሰራህ ነው በተዳርህ በልጆች በምንህ ተከበህ እየኖርክ ነው እኔ ግን እለት አንተን በማሰብ ላልቅ ነው ስለዚህ መተው የምትችለው በይቅርታ ነው አንዳንድ ሰው ዳግም ይቅርታ አልከው አው በስማ እድለኛ ሰው ነው እውነት ታድሏል ይቅራልከው ምናምን ይለኝ አይ አልታደለም እኔ ነኝ የታደልኩት እኔ ነኝ ለራሴ ይሄንን ስጦታ የሰጠሁት ሽጉጡ ባይገለኝ ጥላቻውና ንዴቱ ያልገደለኝ በመተው ነው ቀስ በቀስ ያው ለሱ ከሰጠሁት ስጦታ ይልቅ ለኔ የሰጠሁት ስጦታ ነው የሚበልጠው በዚህ ውሳኔ ውስጥና እግዚአብሔር ምረርቶኛል ሰው እግዚአብሔር ካረዳው ይሄንን ሊያደርግ አይችልም እውነት ነው ዛሬ እያየኝ አለፈ ወይንም ደግሞ ገላመጠኝ ስለኔ እንዲህ አለ ወይም እንዲህ ያል ብሎ አስተያየት አልሰጠኝም ብሎ ሰው በሚጠላላበት በሚበላላበት ዘመን እንዲህ ያለውን ከባድ ጉዳት ይቅርታ ለማድረግ ከአንድ ከእግዚአብሔር እርዳታ በስተቀር በሰው አቅም የሚሆን ነገር አይደለም እውነት ነው ሁለተኛ ነገር ሁልጊዜም እንደምለው ሰዎች ይቅርታ ስለሚገባቸው አይደለም የበደሉን ሰዎች ይቅርታ ላይ ገባቸው ይችላል ይሆናል እኛ ግን ሰላም ይገባናል
እኔ ግን ሰላም ይገባኛል። እኔ ለምን እንቅልፍ አጣለሁ? እሺ ይሄንን የሚያክል ከባድ ጉዳት ተሸክሜ እኔ ለምን ሰላም አጣለሁ? ለምን እንቅልፍ አጣለሁ? ለምን ደስታ አጣለሁ? ስለዚህ አንዳንዴ ይቅር ለእግዚአብሔር ይባላልና እኔ ይቅር ለራስህ ነው ለራሴ ነውና ደምን በደም ማጥራት አይቻልም። የሱ መሞት ወይም የሱ መጎዳት እኔን የሚያነሳኝ ከሆነ ላደርገው ይችላል ይሆናል። ዳንኤልን ከሞት ካነሳው ላደርገው ይችላል ይሆናል። እኔን ካላነሳኝ ዳንኤልን ካላነሳው ወደ ቀደመው ህይወታችን ጤንነታችን ካልመለሰ የበቀል ትርፉ ምንም ነው ምንም። ስለዚህ እኔ ይቅርታ ያደረኩት በእነዚህ ምክንያቶች ነው። ሁለተኛው መጽሐፌ ላይ በሰፊው የጻፍኩትም ይሄንን ነው። በጣም ትልቅ ነገር ነው። በነገራችን ላይ እንደ ሀገርም አሁን ላለንበት ነገሮች በሙሉ እንደዚህ መተው ካልቻል ይቅር ማለት ካልቻል የእውነት ለውጥ ማምጣት አይችል። ለውጥም የሚመጣው ትልቅ ምሳሌ የሚሆን ትልቅ አርአያ የሚሆን ነው። አንዳንዴ ሞተህም ይቅር ማለት እንዳልከው ቀደም ለዚህ ሁኔታ ተዳርገህም ይቅር ማለት ይቅር ካላልክ አይቆምም። የሚቆመው አንዳንዴ መተው ነው። ትላንትናም ያለፈውን ምናምን ነገር ትተህ ስትሻገር ነውና እንደ ሀገር ራሱ ትልቅ ትምህርት የሚሆን ነገር ነው። በዚህ አጋጣሚ ዳጊ ደጋግሜ እላለሁ ለመፍረድ አይደለም እንደው እንድንማማርበት ነው። እንዳንተ እንደዚህ በተፈጥሮም ይሁን በአደጋም ይሁን በተለያየ ምክንያት ቃሉን ምንድነው የምትለው እንዳንተ እንደዚህ ያጋጠማቸው ሰዎች ይኖራሉ። እንደገና ደግሞ ሙሉ አካል እጅም እግሩም እየሰራ መራመድ መሄድ እየቻለ ደግሞ የሚያማርር አይሆንም አይቻልም አይደረግም የሚል ሰው አለ። ሁለተኛ ደግሞ እንዳንተ ደግሞ አደጋ ወይ የተለያየ ነገር ደርሶበት ደግሞ እንደ ሽንፈት እንደ ምሬት እና ወይ ደግሞ ያንን ነገሩን ብቻ እንደው እንደ መጠቀሚያ አድርጎ ደግሞ የሚኖር ሰው አለና ይሄንን ካንተ እይታ ካንተ መረዳት አንፃር እንዴት ታየዋለህ? ምክንያቱም እየጻፍክ ነው። በዚህ ባለበት ሲቹዌሽን ሰዎች እንዲማሩ ትልቅ ነገር እየሰራህ ነው። ሰዎችን ለማንቃት እየሰራህ ነው። በዊልቸር በእግርህ እንኳን ባይሰራ አይምሮ በፈቀደልህና በሰራልህ መጠን የምትችለውን ነገር ቅድም እያልክ ከጊዜ ጋር እሻማለሁ የምችለውን ነገር አትርፌ መሄድ ፈልጋለሁ እያልክ እየታገልክ ነው ያለውና እጅግር ይዘን መሮጥ መስራት እየቻልን ይሄ ሐሳብ የሌለን አለንና አንተ እሱ ላይ ተቀምጠህ እንደው መራመድ ለሚችለው ወይ ደግሞ እንዳንተ መሰል ለሆኑ ሰዎች ግን ምንም ህልምም ምንም የለም ብለው ጨለማ ብቻ ለሚታያቸው ሰዎች ምን ትላቸዋለህ? ሁሉም ነገር የሚሰራው እንዳተኮርክበት ነገር ነው። ያጣነውን ነገር ብቻ ምናስብ ከሆነ ምንም የለንም። ሁሉም ነገር ያጣነው ነው። አይምሮአችንም ደግሞ የሚሰጠን ያጣነውን ነገር ነው። ያለን ነገር ላይ ደግሞ የምናተኩር ከሆነ አእምሮአችን የሚሰጠን ያለን ነገር ላይ ነው። እኔ ሰው ማለት ካንገት በላይ ነው እላለሁ። አእምሮ ነው፣ ስብዕና ነው፣ አስተሳሰብህ ነው ዋናው ነገር። እጅም እግርም ሁለተኛ ነገሮች ናቸው፣ አያስፈልጉም አይደለም። በጣም አስፈላጊ ነገሮች ናቸው። ግን ከነሱ በላይ አስፈላጊው ነገር አስተሳሰብ ስብዕና አእምሮ ነውና ያጣነው ነገር ላይ ብቻ ካተኮርን ሁሌም ያጣነው ነገር በጣም ብዙ ነው። የሰው ልጅ ሙሉ ሊሆን አይችልም። ፍላጎቱም ደግሞ የተገደበ አይደለም። በእግር የሚኖር ሰው ጫማ ያምረዋል፣ ጫማ ያለው ሰው ሳይክል ያምረዋል፣ ሳይክል ሲመጣ ሞተር ያምረዋል፣ ሞተር ሲመጣ መኪና ያምረዋል፣ መኪና ቢመጣ አውሮፕላን ያምረዋል። የሰው ልጅ ፍላጎት የሚገደብ ነገር አይደለም። ያጣነውን ነገር ብቻ ይዘን እኝኝ እያለን የምንኖር ሰዎች ከሆነ ያለን ነገር እየተወሰደብን ነው የሚመጣው። ምክንያቱም ግሬትፉል አይደለንም። ግን ስራዬ ብሎ አንድ ሰው አንዳንድ ጊዜ ሰዎችን ሳማክር እኔ ማንም ሰው የለኝም ምንም የለኝም ናም ይሉኛል እና እስክሪብቶና ወረቀት ሰጣቸውና እስቲ ዝም ብለህ አለ የምትለው ነገር ምንድነው እላቸዋለሁ። ምንም የለኝም ዳግም ነው። ጤና አለ ያሰል ጤናማ አለኝ ይላል። እስቲ ዝም ብለህ ጤና አለኝ ብለህ ጻፈው ጤና አለኝ። ከዛ ስንጽፍ በጣም ብዙ ነገር ያለው ይበዛል። አሁን የሌለህን ጻፍ ደግሞ ስትለው አንዳንድ ሰው አረዳክም በቃ ይቅርብኝ ተው ይላል። አንዳንዱ ደግሞ ብዙ ነገር እንደሌለው ነው የሚያስበውና መጽሐፍ ሲጀምር ወይ ገንዘብ የለኝም
ከዛ ሰው የሚረዳኝ ሰው የለኝም ማቴሪያል ላይ ምናምን ይልና ሌላ የሌለው ነገር ምንም የለም። ስለዚህ ያለን ነገር ብዙ ነው። የእጃችን ዋጋ፣ የእግራችን ዋጋ፣ የአይናችን ዋጋ ብዙ ነው። የምንስበው የምናስወጣው አየር ዋጋው በጣም ብዙ ነው። አንዳንድ ሰው ጤናን ገንዘብ ውሃን ቀለብ የሚያደርግ ሰው የለም ይላሉ። የጤናን የሚያክል ነገር የለም። የቱን የሚያክል ነገር ቢበዛልን ጤናን የሚተካ ምንም ነገር የለም። አንዳንድ ሰው ገንዘብ ለማግኘት ብቻ ሲሮጥ ጤናውን ያጣል። ከዛ ጤናውን መልሶ ለማግኘት የሰበሰበውን ገንዘብ ያጣል። እስካልተመጣጠኑ ሚዛናቸውን እስካልጠበቁ ድረስ ሁለቱም ዋጋ የላቸው። ስለዚህ ዋናው ጤና ነው የሚባለው እውነት ነው። ያለውን ነገር ሰው ከቆጠረ ብዙ ነገር አለ።